እንግዲህ ዛሬ የምንመለከተው በታዋቂዋ ደራሲ ጄን ኦስተን እጅግ ታዋቂ ሥራ የመክፈቻ ምዕራፎች ላይ የተመሠረተውን የሰዎችን ባህሪ፣ የኢኮኖሚ እውነታዎች እና አጉል የችኮላ ፍርዶችን አደጋ የሚያሳይ አስደናቂ ማብራሪያ ነው። በዚህ ማብራሪያችን ጋብቻ እና የገንዘብ ትስስር ማህበረሰቡን እንዴት እንደሚቀርጸው እንዲሁም የመጀመሪያ እይታዎች እንዴት እንደሚያሳስቱን በጥልቀት እንቃኛለን። እሺ፣ ያለምን መዘግየት ቀጥታ ወደ ጉዳዩ እንግባ። ታዲያ ይህንን ታሪክ የምንከፍተው በዓለም ስነ ጽሑፍ ታሪክ ውስጥ እጅግ ታዋቂ ከሆነው የመክፈቻ ጥቅስ ጋር ነው። ሀብት ያለው ያጋባ ወንድ ሚስት እንደሚፈልግ በዓለም አቀፍ ደረጃ የታወቀ እውነት ነው ይላል። ይህ አገላለጽ እንዲሁ ቀላል አባባል አይደለም። ትረካውን በቀጥታ በዚያ ዘመን ወደ ነበረው እጅግ ከፍተኛ ፉክክርና አደጋ ወዳለው የጋብቻ ገበያ ያስገባል። ምን መሰላችሁ? ይህ ማህበረሰብ ጋብቻን እንደ ስሜትና ፍቅር ጉዳይ ብቻ ሳይሆን እንደ ከባድ የኢኮኖሚ ስምምነት ነው የሚቆጥረው። ክፍል 1 የታወቀ እውነት። እንግዲህ ወደ ቤኔት ቤተሰብ እንለፍ እና በአካባቢያቸው ስለተፈጠረው አዲስና አነጋጋሪ ክስተት እንመልከት። በአካባቢው ሀብታምና ያላገባ አዲስ ሰው ብቅ ብሏል። እናም ዋናው ነጥብ እዚህ ላይ ነው። የሚስተር ቤንግሊ ዓመታዊ ገቢ በዓመት ከ4,000 እስከ 5,000 ፓውንድ ይደርሳል። ይህ እንግዲህ በዚያ ዘመን ሲታሰብ እጅግ ግዙፍና የሰውን ሕይወት ሙሉ በሙሉ የሚቀይር ሀብት ነው። ወይዘሮ ቤኔት ከ5 ሴት ልጆቻቸው ለአንዷ ይህንን ሀብት ለማስገኘት ለምን በከፍተኛ ጉጉትና መረበሽ እንደሚሯሯጡ ይህ ቁጥር በግልጽ ያስረዳናል። ለእነሱ ይህ የቅንጦት ጉዳይ ሳይሆን የህልውና ጉዳይ ነው። ክፍል 2 የሜሪተን የጭፈራ ምሽት። መላው የከተማው ማህበረሰብ ስለ አዲሶቹ እንግዶች ወሳኝ የሆነ የመጀመሪያ ግንዛቤውን የሚወስደው በዚህ ታሪካዊ ክስተት ላይ ነው። እናም በዚህ ምሽት ላይ ሌላ እጅግ አስደንጋጭ ቁጥር ብቅ ይላል። ሚስተር ዳርሲ ወደ አዳራሹ ሲገቡ የተሰማው ዓመታዊ ገቢያቸው ስንት ቢሆን ጥሩ ነው? 10,000 ፓውንድ። ይህ ወዲያውኑ በአዳራሽ ውስጥ ከፍተኛ አድናቆትን ፈጠረ። ነገር ግን በአጭር ጊዜ ውስጥ ያሳዩት ከልክ ያለፈ የኩራትና የንቀት ባህሪ መላውን አዳራሽ በቅጽበት እንዲጠላቸው አደረገ። ገንዘብ ብቻውን የሰዎችን ልብ እንደማይገዛ ይህ አጋጣሚ በሚገባ ያሳየናል። ታዲያ የሁለቱ ጓደኛሞች ፍጹም የተለያየ አመለካከት እጅግ አስገራሚ አይደለም? ቢንግሊ የአካባቢውን ሴቶች እጅግ ቆንጆ ብሎ በደስታ ሲያደንቅ፣ ዳርሲ ግን ኤልዛቤት ቤኔትን እኔን ለመሳብ ያህል ቆንጆ አይደለችም በማለት በንቀት ይናገራል። አያችሁ አይደለም? ይህ የዳርሲ እብሪተኛ እና ያልታሰበበት ንግግር በኤልዛቤት ላይ ጥልቅ የሆነ ጥላቻን በማሳደር የጠቅላላውን ታሪክ ዋና ግጭት መሰረት ይጥላል። ክፍል 3 የተሟላች ሴት ማንነት። ከዚህ የጭፈራ ምሽት በኋላ ኤልዛቤት የታመመች እህቷን ጄንን ለማስታመም ወደ ኔዘርፊልድ ታመራለች። እዚያም በሳሎን ውስጥ ሱር የሆነ የመደብ ግጭት ሲንገባለል እናያለን። እዚህ ላይ የካሮላይን ቢንግሊ ቃላት ምን ያህል ስላቅና ተንኮል እንደሞላባቸው እንመልከት። ኤልዛቤት እህቷን ለማየት ስል በጭቃ ውስጥ ያደረገችውን የ3 ማይል እግር ጉዞን በማንቋሸሽ ካሮላይን ቀሚሷ 6 ኢንች በጭቃ ተለውሷል በማለት ትሳለቃለች። ይህ ንግግር የኤልዛቤትን ማህበራዊ ደረጃ በሚስተር ዳርሲ ፊት ዝቅ ለማድረግ የተወረወረ ስውር ጥቃት ነው። በወቅቱ የልብስ ንጽህና እንደ ማህበራዊ ደረጃ መለኪያ መቅረቡን የጊዜውን አስተሳሰብ በሚገባ ያሳየና እንግዲህ በዚያ ማህበረሰብ ዘንድ አንዲት ሴት በእውነት የተሟላች እንድትባል የሚጠበቅባት ፈጽሞ የማይቻል ዝርዝር አለ። አስቡት፣ ሙዚቃ፣ ስዕል፣ ውዝዋዜ፣ ዘመናዊ ቋንቋዎች፣ ሰፊ ንባብ፣ አልፎ ተርፎም ልዩ የሆነ የአረማመድ ዘይቤ ሊኖራት ይገባል። ካሮላይንና ዳርሲ ይህንን ሲዘረዝሩ ኤልዛቤት ይህንን ያህል ጫና በአንድ ሴት ላይ መጫኑ ፍጹም ተገቢ እንዳልሆነና አድካሚ መሆኑን በድፍረት በመሞገት የራሷን ነፃ አስተሳሰብ ታንጸባርቃለች። ክፍል 4 የሚስተር ኮሊንስ ስጋት። አሁን ደግሞ የቤኔት ቤተሰብን ሁልጊዜ የሚያስጨንቃቸውንና ጊዜ እየጠበቀ ያለውን ፈንጂ እንመልከት። ይህንን የሕግ ወጥመድ በሚገባ መረዳት አለብን። ኢንቴልመንት ማለት
የቤተሰቡን ንብረት 5ቱን የቤኔት ሴት ልጆች በመዝለል ለሩቅ ወንድ ዘመድ የሚያስተላልፍ አስከፊ የሕግ አሰራር ነው። በአጭሩ ለማስቀመጥ አባታቸው ዛሬ ቢሞት እነዚህ ሴቶች ያለምንም ገቢ እና ንብረት የጎዳና ተዳዳሪ ሊሆኑ ይችላሉ ማለት ነው። ይህ እጅግ አሳሳቢ እና እውነተኛ የገንዘብ ስጋት ነው። እናም የዚህ ሁሉም መዘዝ ተጠቃሚ የሆነው እጅግ ትምክህተኛው የአጎታቸው ልጅ ሚስተር ኮሊንስ ታላቅ መፍትሄ ይዞ የመጣ ይመስላል። ከቤኔት ልጆች አንዷን በማግባት ካሳ ለመክፈል አስቦ ይመጣል። ነገር ግን ኢላማውን ከጄን ወደ ኤልዛቤት በቅጽበት ይቀይራል። ለሱ ጋብቻ ማለት የፍቅር ጉዳይ ሳይሆን ዝም ብሎ የግብይት እና የስምምነት ግዴታ መሆኑን ይህ ተግባሩ በግልጽ ያሳየናል። ምን አይነት ግብዝነት ነው! ክፍል 5 የሚስተር ዊካም ታሪክ። ከዚህ ሁሉ ውጥረት ጀርባ ማራኪው ወታደር ሚስተር ዊካም ወደ ማህበረሰቡ ይቀላቀላል። እሱ በአካባቢው ያሉትን ነባር አዲሎቹ እንዴት በሚገባ እንደሚጠቀሙባቸው ስናይ በጣም ያስገርማል። ስልጣኑን ደረጃ በደረጃ እንመልከተው። በመጀመሪያ ዳርሲ ቃል የተገባለትን የቤተ ክርስቲያን ሹመት በክፋት እንደከለከለው ይናገራል። በመቀጠል ሟቹን የዳርሲን አባት እንደ እውነተኛ እና አሳቢ ጓደኛ አድርጎ ያወድሳል። በመጨረሻም ይህንን ሁሉ ግፍ የዳርሲ ታላቅ ኩራት እና ቅናት እያመጣው ነው ብሎ ያጠቃላል። በእውነት ይህ አቀራረብ እጅግ አሳማኝና ስሜት የሚነካ ትርክት ይፈጥራል። ታዲያ ለዚህ ትርክት ኤልዛቤት የሰጠችው ምላሽ ምንድን ነው? ሚስተር ዳርሲን ይህን ያህል መጥፎ ነው ብዬ አላሰብኩም ነበር፣ ምንም እንኳን ከበፊቱም ባልወዳውም። አያችሁ፣ ይህ አባባል በስነ ልቦና ዓለም የማረጋገጫ ወጥመድ ወይንም በእንግሊዝኛው ኮንፈርሜሽን ባየስ የምንለውን በትክክል ያሳያል። የዊካም ውበት እና ያቀረበው ታሪክ ኤልዛቤት አስቀድሞ በዳርሲ ላይ ከነበራት ቅድመ ጥላቻ ጋር 100% ስለተገጣጠመ ታሪኩን ያለምንም ማመነታትና ጥርጥር እንድትቀበለው አድርጓታል። ክፍል 6 የኔዘርፊልድ ውጥረት። እንግዲህ ይህ ሁሉ ስሜት፣ ቅድመ ግምት እና ማህበራዊ ውጥረት ተጠራቅሞ የት ነው የሚፈነዳው? በትክክል በኔዘርፊልድ የጭፈራ ምሽት ላይ። ነገር ግን በዚህ ወሳኝ ምሽት ዊካም ዳርሲን ላለማግኘት ሲል ሆነ ብሎ አይገኝም። ይህ ያልተጠበቀ መቅረቱ ኤልዛቤትን እጅግ ማየት ከማትፈልጋቸው ሰዎች ጋር ፊት ለፊት እንድትጋፈጥ ያደርጋታል። ማሰብ ትችላላችሁ። ይህ ሁኔታ ንዴቷን እና ቅሬታዋን የበለጠ በማቀጣጠል ለምሽቱ ውጥረት እጅግ ትልቅ አስተዋጽኦ ያደርጋል። እዚህ ጋር እጅግ አስደናቂ የሆነውን የፍቅርና የፍላጎት ድር እናገኛለን። አራቱን አቅራቢዎች እንመልከት። ቢንግሊ ለጄን ትክክለኛ ሰው ቢመስልም በሌሎች በቀላሉ መመራቱ ዋና ክፍተቱ ነው። በኤሊዛቤት ዙሪያ ያሉት ደግሞ የዳርሲ እብሪትና መጥፎ ስነ ምግባር፣ የኮሊንስ ግብዝነትና ስምምነት ላይ የተመሰረተ አቀራረብ እንዲሁም የዊካም ያልተረጋገጠ ማንነትና የተደበቀ ዓላማ ናቸው። እያንዳንዳው የቤኔት እህቶች ግንኙነት ምን ያህል ውስብስብና በችግር የተከበበ እንደሆነ ከዚህ በግልጽ መረዳት እንችላለን። ኤልዛቤት እና ዳርሲ ሳይታሰብ አብሮ እንዲጨፍሩ ሲገደዱ የሚለዋወጡት የቃላት ጦርነት ደግሞ አስደናቂ ነው። ኤልዛቤት በስላቅ ሁላችንም ማህበራዊ ያልሆነን ዝምተኛ ባህሪ ያለንን መላውን ክፍል የሚያስደንቅ ነገር ለመናገር ካሆነ በቀር መናገር የማንፈልግ ትለዋለች። ይህ ንግግር ሁለቱም እንዴት ራሳቸውን እንደሚከላከሉ እንዲሁም አንዳቸው ሌላውን ለመረዳት ሳይሆን ለመወጋጋት እንደሚሞክሩ የሚያሳይ እጅግ የተሳለ የቃላት ምልስ ነው። ይህ ማብራሪያችን በመጨረሻ አንድ ትልቅና ጥልቅ ጥያቄ ላይ ያደርሰናል። ሰዎች በእርግጥ ከራሳቸው የቅድመ ግምት እና የመጀመሪያ እይታ ወጥመድ ማምለጥ ይችላሉ? የሰው ልጅ ባህሪንና የፈጣን ውሳኔዎቻችንን ታማኝነት እንድንመረምር የሚያደርገን ይህ ሐሳብ ትክክለኛውን እውነት ለማየት ምን ያህል ጊዜ፣ ትዕግስትና ጥረት እንደሚያስፈልግ ያስገነዝበናል። ለዛሬው እዚህ ላይ እናበቃለን። ሁልጊዜም ከውጫዊ ገጽታ ባሻገር ለማየት እንሞክር።